ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ የዓለማችን ወቅታዊ ጉዳዮችን ወደ እናንተ እያመጣን ባለንበት ሰዓት እንግዲህ የማንቂያ ደወል እየደወልን እናንተን ለማንቃት ጥረት እያደረግን እንገኛለን። በቀኑ ክፍለ ጊዜያችን የዓለማችን አሁናዊ ክስተትን በተመለከተ በተለይም ደግሞ ለአዲሱ የዓለም ስርዓት በጥርጊያ መንገድ ከፋች የሆኑ ጉዳዮችን አንስተን ውይይት አድርገን ነበረ። እንግዲህ ያመለጣችሁ ወገኖች ካላችሁ በቻናላችን በመግባት እንድታደምጡ በጌታ ፍቅር እናሳስባለን። አሁን ላይ ደግሞ ወቅታዊ አጀንዳ፣ በጣም አሳሳቢ የሆነ አጀንዳን ወደ እናንተ ይዘን መጥተናል። መረጃውን ደግሞ የሚያጋራን ወንድማችን ፓስተር አለማየሁ ነሙ ነው። መስመር ላይ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ የተሰሙ የተደመጡ ያሉ ጉዳዮችን በማስተዋል ካየናቸው ምን ያህል ጊዜ እንደቀረን በጣም መገመት አይቻልም። የጌታ ኢየሱስ ክርስቶስ ዳግም መምጣትና ነጥቀት በየትኛው ደቂቃና ሰዓት እንደሆነ መገመት አይቻልም። አሳሳቢ ነው። ግን ራሳችንን እንድናዘጋጅ ንቁና በጣም ደግሞ የጌታ ኢየሱስ ክርስቶስ የሰጠንን ተልኮ በፍጥነት የምናከናውንበት ጊዜ እንደሆነ እንረዳለን። በተለይ የዘመናዋ ቤተክርስቲያን ደግሞ በዚህ ጉዳይ ላይ ምን ያህል ነቅታ እየተጠባበቀች እንደሆነ ባናቅም እንግዲህ እንደወትሮ ንቁና ዝግጁ እንድንሆን ምክረ ሐሳብ እናቀርባለን። እንግዲህ ወደ አሳሳቢ ወደ ሆነው አጀንዳችን እንሻገራለን። መስመር ላይ ፓስተር አለማየሁ እየጠበቀን ይገኛል። ሰላምታ ከተሰጣጠን በኋላ እንግዲህ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ምንድነው እየተሰማ ያለው? ቀላል ይመስላል፣ ግን በጣም አሳሳቢ መረጃ ነው ብዬ ነው የወሰድኩት። እስኪ ምን እንደሆነ አጋራን። እንግዲህ ከምስራቅ አውሮፓ ግዛት ከሆነችው ጆርጂያ እንደ አስገራሚ ነገር ተከስቷል። የአስገራሚ ነገር የቀድሞ የሶቪየት ህብረት አካል የነበረችው ማለት ነው። ይሄ አስገራሚ ነገር የሚጠበቅም ነገር ነው። ምናልባት ስንሰማው ሊገርም ይችላል። እንዴት ሆነ ልንል እንችላለን። የአስተምህሮና የብዙ የዶክትሪን ልዩነት ባላቸው መካከል እንዲህ አይነት ነገሮች ሊከሰቱ ቻለ የሚል ነገሮች ልናነሳ እንችላለን። ይሄ ተገቢ ነው መነሳቱ፣ ምንም እንትን አይደለም። ነገር ግን ዓለምን ሁሉ ነው ያስገረመው፣ ዓለምን ሁሉ ነው ደግሞ ያነጋገረው። ምንድነው የሆነው? ኦርቶዶክስን እንደ የሀገሪቱ ምሰሶ ካስማ አድርጋ የምትቆጥረው ጆርጂያ ማለት ነው 85% በላይ ዜጎቿ የዚች ሀገር የኦርቶዶክስ እምነት ተከታዮች ናቸው። ከኛ የሚለዩት እነሱ ያው ታቦትን የተለያዩ ነገሮች የሏቸውም። እና ምንድነው በዚህ 85% ኦርቶዶክስ በሆኑ አማኞች የሆኑባት የጆርጂያ ኦርቶዶክስ ቤተክርስቲያን ፓትሪያርክ ሾማለች። እና የፓትሪያርኩ ሹመት ነው በዓለም አይቶት የማያውቀውን ታሪካዊ ትዕይንት ያስተናገደችው። ይሄው ምንድነው? በአንደኛው ክፍለ ዘመን ማለት ነው በሐዋርያው እንድርያስ ወንጌልን የተሰበከችው በዓለም ላይ ካሉት ጥንታዊ አብያተ ክርስቲያናት አንዷ የሆነችው የጆርጂያ
ኦርቶዶክስ ቤተክርስቲያን እንደሆነች ይታወቃል። እንድሪያስ ነው የሰበከው እዛ ክርስትና የሚጀምረው ከዛን ጊዜ ጀምሮ ነው። ከመጀመሪያው ዘመን ማለት ነው ሐዋርያው እንድሪያስ ከክርስቶስ ኢየሱስ እልፈት በኋላ ትንሣኤ በኋላ ሐዋርያቶች በየቦታው በተበተኑበት ጊዜ በኢየሩሳሌም ስደት ተነስቶ ወደ ጆርጂያ ወደዚህ ወደ ምስራቅ አውሮፓ ሄዶ እንድሪያስ ወንጌልን ሲሰብክ ከተሰበከባት አንዷ ይቺ የጆርጂያ ከተማ ነች። እንግዲህ ይህቺን የጆርጂያ ኦርቶዶክስ ቤተክርስቲያን ሺዮ ሳልሳዊን አዲስ ፓትርያርክ አድርጋ መምረጧ ተከትሎ አዲሱ የካቶሊክ ፓትርያርክ ሰውየው ካቶሊክ ናቸው። ካቶሊክ እምነት ተከታይ ሆነው ግን ፓትርያርክ ሆነዋል። የካቶሊክን ፓትርያርክ ናቸው እና በተጨማሪም አሁን እንግዲህ የካቶሊክ እምነት ተከታይ ናቸው፣ የካቶሊክ ፓትርያርክ ናቸው። ለአድማጮቻችን ግልጽ እንዲሆንላቸው ነገር ግን አሁን የተሾሙት 85% የሀገሪቱ ዜጋ ኦርቶዶክስ እምነት ተከታይ ነው። በኦርቶዶክስ ቤተክርስቲያን ላይ ነው ፓትርያርክ ተደርገው የተሾሙት። ዓለምን ያስገረመው ይሄ ነው። የካቶሊክ እምነት ተከታዮች ምን ያህል ፐርሰንት ተብሎ ይገባል አላውቅም። እሱ ማይኖሪቲ ናቸው። ነገር ግን እኚህን ሰው የኦርቶዶክስ ቤተክርስቲያን ፓትርያርክ አድርገው ሾሟቸዋል። አሁን ጉዳዩ በጣም አነጋጋሪ የሆነውም ይሄ ነው። እንዴት የካቶሊክ ፓትርያርክ ሆነው ፖፕ ሆነው ጳጳስ ሆነው እንዴት ነው ለኦርቶዶክስ የተሾሙት የሚለው ነው ዓለምን ያነጋገረው። ነገር ግን ደግሞ ምርጫው የተደረገውና የተሾሙት በጆርጂያ የሚገኙት የኦርቶዶክስ ጳጳሶች በአንድ ላይ በሙሉ ድምፅ መስጠት ነው የተመረጡት። እዚህ ጋር አንድ ነገር ማንሳት ተገቢ ነው ብዬ አስባለሁ። አሁን ይሄ ታሪካዊ ዳራም ያለው ይመስለኛል። ወደ ኋላ ታሪክን መለስ ብለን ካየን በ335 ዓመት ገደማ ይመስለኛል የኒቂያ ጉባኤ የሚባል ያው ማንኛውም ቴዎሎጂያን መሰረታዊ ዶክትሪን በሆነ ጉዳዮች ላይ የተወያዩ እዚህ ላይ የምዕራቡና የምስራቁ ብለው የተከፋፈሉበት ክስተት ነው። ምስራቁ ኦርቶዶክሳዊ ነው፣ ምዕራቡ ደግሞ ካቶሊካዊ ሆኗልና የፕሮቴስታንት ደግሞ በኋላ ነው የመጣው። አሁን እንዴት ነው እዚህ ጋር በመሰረታዊ አስተምሮ ልዩነት ከ1700 ምናምን ዓመት በኋላ እንዴት ይሄ ነገር ሊከሰት ቻለ? እንግዲህ መሰረታዊ የሆነው ነገር በዚህ የኒቂያ ጉባኤ ላይ የተደረጉ ነገሮች መሰረታዊ በዶክትሪን ካኑን በሚባለው መጽሐፍ ቅዱስን በመመዘንና በመለካት ነው እና የምስራቅና የምዕራብ ልዩነት ከዛ በኋላ በሂደት የመጡ ጉዳዮች ናቸው። አሪዮስም በዛ የተወገዘበት ጊዜ በዛን ጊዜ እውነተኛው ወንጌል ነበረ። በእነዚህ በኒቃውያን ጊዜ ይሰበክም የነበረው ይነገርም የነበረው ሂደቶች አሉት። እሱ ሌላ ቴዎሎጂካል እንትን ነው። እኔ ግን እዚህ ጋር ያስገረመኝ ነገር ሰሞኑን አንድ ስብሰባ ተደርጎ ነበረ በካቶሊኩ ማናቸው ጳጳስ አዲሱ ጳጳስ ቱርክ ውስጥ አንድ ስብሰባ ተደርጎ ነበር። የሚገርም ስብሰባ ነው። ስብሰባው እዛ ቡድሂዝም፣ የሂንዱይዝም፣ ሾቲዝም የተለያዩ ዓለም አቀፍ እምነት ተከታዮች የተገኙበት ነው። በዛ ስብሰባ ላይ ሙስሊሞችም ተገኝተውበታል እና በዚህ ስብሰባ ላይ ሁላችንም የምናመልከው አንድ አምላክ ነው የሚል አንድ አምላክ ነው፣ ልዩነት የለንም። ስለዚህ ዓለም በአንድ አምላክ የምታምን ከሆነ በአንድ ላይ ተባብረን መስራት አለብን የሚል ነገር ተነስቷል እና በንግግራቸውም ተነስቷል። እዚህ ጋር ያዛርግልኝና ይሄ ጉባኤ አሁን ያልከው ጉባኤ በቱርክ የተደረገው ጉባኤ ከመሆኑ 2 ዓመት በፊት ሟቹ ጳጳስ ፍራንሲስ እዛው ቱርክ ጎረቤት አዘርባይጃን ላይ እንደዚሁ ፒራሚድ በመሰለ አዳራሽ ውስጥ የመጨረሻ ስብሰባቸውን አድርገው ነበርና አሁን ደግሞ ይሄ ሆነ ከሞታቸው በፊት። እሱ ብቻ ሳይሆን ደግሞ የተባበሩት አረብ ኤሚሬት ዶሃ ላይ የሶስት መሰረታዊ እምነቶች በአንድ ግቢ ውስጥ በአንድ ቦታ ላይ እንዲያመልኩ
አድርገው ነው ያለፉት። ይሄ አጋጣሚ ነው ወይ? አይ አጋጣሚ አይደሉም። ሂደቶቹ አመልካችነት አላቸው። አንተ ያልከውም ደግሞ እዚሁ ጆርጂያ ውስጥ አዘርባይጃን ውስጥ በፒራሚድ ቅርጽ ባለ ቤተክርስቲያን በሚመስል እንትን ውስጥ የሁሉም እምነት ተከታዮች ዓለም አቀፍ የሃይማኖት ጉባኤ በሚባለው ላይ ማለት ነው። በዛ ላይ ባደረጉ ንግግር ሁላችንም የፈጣሪ አምላኪዎች ነን፣ አንድ ፈጣሪ ነው የምናመልከው፣ አንድ መሆን አለብን የሚል እንደውም ዓለምን ያስደነገጠ ታሪካዊ ንግግር ነው ያደረጉት። ወደፊትም ሁለቱም የሙስሊም ሀገር ኔሽን ናቸው። አዎ እና አድርገዋል። እንደውም በዛ ጊዜ ይሄ አንዱ የጨለማው ማህበረሰብ ከሚሰራውና አውሬው ከሚያደርገው ነገር ጋር ስናነጻጸር አንዱ መንገድ ምንድነው? ሁሉን ሃይማኖት አንድ የማድረግ እሳቤ እንዳለው ነው የሚታወቀው። እና ያ ጎል ዝም ብሎ የሚመጣም አይደለም፣ ዝም ብሎ የሚመጡም አይደለም። እንደዚህ አይነት ክስተቶች መለመድ አለባቸው። በማህበረሰቡ ሰው ዘንድ እየታየ እየተለመደ በሚመጣበት ሰዓት ምንድነው የሚሆነው? ለካንድ ወደሚለው ኖርማል ወደ መሆን ይመጣልና ግጭትን ከመፍጠር ይልቅ ለአውሬው አገዛዝ ምቹ ሁኔታን የመፍጠር ሁኔታ ሊያመጣለት እንደሚችል ስለሚታሰብ ነው ይሄ ሆን ተብሎ እየተሰራ ያለው ነው። ሌላው የመድኃኒታችን የጌታችን የኢየሱስ ክርስቶስን አምላክና ጌትነትን ዓለም እንዳይቀበል የሚያደርግበት መንገድም አንዱ ይሄ ነው እና አንድ አምላክ፣ የትኛው አምላክ እስካት እኛ አምላክ የምንለው አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቶ ለሰው ልጆች ሁሉ ኃጢአት ሞቶ ከሙታን ተነስቶ ሕያው ሆኖ እኛን እንዳዳነን ነው የምናምነው። ተመልሶ እንደሚመጣ የምናምነውም እሱን ነው። ሙስሊሞች ደግሞ ይህን እውነታ የሚያጠፉ ነገሮች መደረግ አለባቸው፣ ግድ ነው። የመጨረሻው ዘመን ላይ ሲመጡ እነዚህ ነገሮች ቤተክርስቲያን ለዚህ እኮ ነው አይኗን ትክፈት የምንለው እና የዚህ ነገር ዓለምን ያስደነቀበት ትልቁ ምክንያት ካቶሊክ ሆነው እንዴት ለኦርቶዶክስ ጳጳስ ሊሆኑ ቻሉ? በይፋ ወደ ኦርቶዶክስነት አልገቡም እኚህ ሰውዬ፣ የካቶሊክ ፖፕ ናቸው። ነገር ግን እንዴት ነው ኦርቶዶክስን ሊመሩት የቻሉ የሚለው ነገር ነው አንዱ አነጋጋሪ የሆነው። እንግዲህ ሳልሳዊ ዛሬ በታሪካዊ የሶቪየት ሺኮቪሊ ካቴድራል ላይ በይፋ ዙፋናቸውን ተረክበዋል። እንግዲህ እኚህ ሰው ምንድነው በይፋ በዓለ ሲመት ተደርጎላቸው በዓለ ሲመታቸው በይፋ ተረጋግጧል። ቡራኬም ይሰጣል። ቡራኬም ሰጥተዋል። ቡራኬም ሰጥተዋል። ለጆርጂያ እና ለሌሎችም ህዝብ በቀጥታ ነው እንደውም ሲተላለፍ የነበረው። ለተወሰነ የዓለም ክፍል በቀጥታ ሲተላለፍ እንደነበረ ለማወቅ ችለናል። እንግዲህ እንደ ኦርቶዶክስ ታይምስ ዘገባ ከሆነ ጆርጂያ ጠቅላይ ሚኒስትር ጨምሮ የሀገሪቱ ታላላቅ ባለስልጣኖች በተገኙበት የሲመተ ፕሮግራሙ በ10 ሺዎች የተገኙበት በምድሪቱ ታይቶም የማያውቅ ነበረ ተብሏል። ባለ ሲመቱ ራሱ የሚገርም ነው እና ለየት ያለ ነው። በምድሪቱም ላይ ታይቶ የማያውቅ ነው። እንግዲህ የጆርጂያው ጠቅላይ ሚኒስትር ኢርኪሊ ካቦኪዚ እንግዲህ ስማቸው አስቸጋሪ ነው። ኢርኪሊ ካቦኪዚ የፓርላማ አፈጉባኤው ሻሎቫ ፓፖሽቪሊ፣ ፕሬዚደንቱ ማይክል ካቪሊሽኮሊ፣ እንግዲህ የከተማው ከንቲባ፣ ሌሎችም የሥራ አስፈጻሚና የሕግ አውጪ መንግስታት ተወካዮችና የጆርጂያ ድሪም ፓርቲ የክብር ሊቀመንበር የሆኑትም በዚህ የባህለ ሲመት ላይ ተገኝተው እንደነበረ ለማወቅ ተችሏል። እንግዲህ አዲስ የተሾሙት ፓትርያርክ የቤተ ክርስቲያኗን በሮች ለሁሉም ኔች ቁም ነገር ለሁሉም ክፍት ሆኖ መቆየት እንዳለባቸውና ቀሳውስት ከቤተ ክርስቲያን ሕይወት ርቀው
ለሚሰማቸው ሰዎች በንቃት መድረስ እንዳለባቸው አጽንኦት ሰጥተዋል። ለሁሉም እምነት በሩ ምንድነው? ክፍት ነው። ይገርም ነው። ይገርማል። ለሁሉም እምነት በሩ ክፍት እንደሆነና ከእምነት ርቀው ነው ያሉት። ከእግዚአብሔር ርቀው አይደለም ያሉት፣ ከእምነት ርቀው ላሉት ደግሞ ቀሳውስት ሊደርሱላቸው ይገባል የሚል ነገር በንግግራቸው አንስተዋል። እንግዲህ የቤተ ክርስቲያኑ በሮች ለሁሉም በስፋት መከፈት አለብን። ጎረቤቶቻችን ወደ ቤተ ክርስቲያን መድረክ እስኪመጡ ድረስ መጠበቅ ብቻ የለብንም ብለዋል። ለሁሉም ክፍት እናደርጋለን የሚለውን ነገር በዋናነት አንስተው ተናግረዋል። እንግዲህ ሌላው የለብንም ብለዋል። እንግዲህ ሌላው ሳልሳዊ ዘመናዊ ሕይወት እየጨመረ የመጣ ከባድ መንፈሳዊ ፈተና እንደሚያመጣው አስጠንቅቀዋል። ዘመናዊ ሕይወት ከባድ ፈተና ያመጣል ብለው ነው ያስጠነቀቁት። ያው መንፈሳዊ ቋንቋ ነው። የሰውን ልጆች ልብ ተለያይተውና ቀዝቃዛ ሆነዋል። በዚህ ምክንያት ቤተ ክርስቲያን የሚጠብቁ ሸክም በጥፍ ከባድ ነው ሲሉም አክለውማል። እንግዲህ የክርስትና እምነት ለመስበክና የሕይወትን ቃል ወደ ሰው ልብ ለማምጣት የበለጠ ጥረትና መስዋዕትነት እንደሚያስፈልግ አክለዋል። እንግዲህ ይሄ ጆርጂያ ላይ የተደረገው ነገሮች በጣም የሚገርመው ነገር እምነት እና ብሔራዊ እሴቶች ለባህል አክብሮት እንዲኖር የሚያደርጉ መሆኑን ያመለከተ ነው። እንግዲህ እሳቸው ምንድነው የወጣቱንና የትምህርት አስፈላጊነትን አጽንኦትም ሰጥተው በዚህ ወቅት አንስተዋልና በአጥብቀው ደግሞ ስለ አንድነትም ስለ አንድ መሆንም ሰብከዋል። ምንድነው የምንማረው ከዚህ ነገር? ቅድም በመግቢያችን ላይ እንዳነሳ ነው አንድ ነገር አንስተናል። በመግቢያችን ላይ ታስታውስ ከሆነ ዓለምን አንድ የእምነት ስርዓት ለማድረግ አንድ የገንዘብ አንድ የፖለቲካ ስርዓት ለማድረግ ከሚሰራባቸው መንገዶች አንዱ ለሐሰተኛው ክርስቶስ መንገድ ለመጥረግና ለማመቻቸት ነው። ልክ ነው። የእኚህ ሰውዬ የሁለት እምነት ፖፕ ሆኖ ወይም ደግሞ እምነታቸው ሌላ ሆኖ በሌላ እምነት ላይ ፖፕ ሆኖ መመረጥና መሾም ይሄ እንደዚህ አይነት ነገሮች ቀስ በቀስ እየተለመዱ እንዲመጡና ወደፊት ለሐሰተኛው ክርስቶስ መንገድ ጠራጊ እንዲሆን ታስቦ የተደረገ እስኪመስል ድረስ የተሰራ ጉዳይ እንደሆነ ለማወቅ ያስችላል። ምክንያቱም በምን መስፈርት ነው ካቶሊክና ኦርቶዶክስ ዶክትሪናሊ የሚለያዩባቸው ነገሮች እንዳሉ በግልጽ እናውቃለን። በግልጽ ደግሞ የተለያየ አስተዳደራዊ መዋቅርም እንዳላቸው እናውቃለን። ግን ይሄ መጀመሩ በቀደም ዕለት ከተደረገው ቱርክ ላይ ከተደረገው ስብሰባ ከዛ በፊት ከነበሩት ምልክቶች አንጻር ስናየው እንድንነቃ የሚያደርገን እንድንዘጋጅ የሚያደርገን ዘመኑ ምን ያህል እየፈጠነና እየቀረበ እንደመጣ የሚያመለክተን ነው ለማለት እወዳለሁ። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። መልካም ምሽት ይሻለው። የሚገርም ነው ፓስተር። እንግዲህ እግዚአብሔር አብዝቶ ይባርክህ። በጣም በጣም ከባድ የማንቂያ ደወል ይመስለኛል። በተለይም ደግሞ ከ4 ዓመት በኋላ ለሚከሰተው የአዲሱ ዓለም ስርዓት በይፋ ስለተነገረ 2030 አጀንዳ በሚለው ዙሪያ እንግዲህ እኔ እናንተም ሰርተናል። ምክንያቱም ከዛ ውስጥ አንዱ አጀንዳ የዓለም ሃይማኖቶች አንድ ማድረግ ስለሆነ ይሄ ደግሞ ግልጽ ነው ለአውሬው ምቹ መደላድል ስለሆነ ይሄ እንግዲህ በይፋ እያየ ነው ያለው ጉዳይ መሬት ረግጦ እንግዲህ በአይናችን በጆሮአችን እየሰማን እያየን ነው። እንግዲህ ውድ አድማጮቻችን በተለይ ደግሞ የዘመኗ ቤተክርስቲያን ጆሮዋን ከፍታ እንደነዚህ አይነት መረጃዎችን ከሰማች በጣም በጣም መንቃትና ተልኳን መፈጸም እንዲያስችል
ለኛም ደግሞ የዝግጁነት ጊዜያችን እያጠረ እንደሆነ የሚያመላክት ስለሆነ ከምን ጊዜውም በላይ በጣም ነቅተንና ተዘጋጅተን የምንጠባበቅበት ጊዜ ቢኖር ይህ ጊዜ ነው ብለን እናምናለን። እንግዲህ መረጃውን ወደ እናንተ ጆሮ አድርሰናል፣ አስደምጠናል ማለት ነው። ውድ አድማጮቻችን እንግዲህ በቀኑም በማታውም ይዘን የመጣናቸው መረጃዎች የማንቂያ ደወሎች ስለሆኑ በጥሞና አድምጣችሁናል ብለን ተስፋ እናደርጋለን። እንግዲህ ለዛሬ ምሽት ይዘን የመጣነው ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት ደግሞ በአዲስ መረጃዎች ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ይልቃል አስራትና ፓስተር አለማየሁ ደግሞ በጋራ ሆነን ነው እንግዲህ መረጃውን ወደ እናንተ ያደረስነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።